አይደለም ሲሙኝማ ሲሙኝማ ምንም እኔ ማለት ነው የእነሱ የሚፈልገው ነገር ቢኖር አሁን የሆነ ችግር ቢፈጠር ሃይሚ አልፈልግም ብሩኬ አልፈልግሽም ማለት እንተውጦ ሁለቱም አንድ ላይ ቢሆኑ ጥሩ ነበር። እኔ የሚፈልገው እሱ ነው። አንድ ላይ ናቸው። ሳዲ በክፉ ቀን ዛሬ ደግሞ ምን ብላ ሄደች? በጎን መቆም አለባት። እግዚአብሔርን አቋቁ እናውራ ትቆማለች። ምንም አሳፍ የሚሆነውን ያኔ እና ያለን ብላ እኮ እሱን ማድረግ አለባት። እያስፈራራሽ ነው እያስፈራራሽ ነው። ጉዱን አወጣለሁ ብላ ሄደች። ምንድነው ጉዱ? እኔ ሊገሩ እንደ ሀረ ባካችሁ አታወጣም እንደ የእሷ ጉድ እኮ እንደ ምንድነው አደረ እኮ ድሮ ነው ጉድ አለችው። ወይ ለበላቸው የምን ጉድ ነው? ምንም ጉድ የለም። ዝም ብላ አይደለም ይሄ ስራ ካልሆነ ማለት ነው። ልጅቷ ይሄ ልጅና ምንቴ ነው ተመካክሮ የሚሰሩት ከራስ ማርኬ ቤት ማናጀ የተለቀቀ ከሌ ጋር አትበሉ። ዝም ብሏቸው አጀንዳ አትስጧቸው። ዛሬ ደግሞ ምን ጉድ ነው? እንደ ጨረቃ ፋሚሊ ምን እያየን ነው? ኧረ ተው 2018 ምን ዳር ያመጣብን? ቆመው እያላችሁ ነካካችሁት። ተቆላልክስ እንዴ? እኔ ምን ብላችሁ ማለት ነው? የብሩኬ ጃኬት ተሰቃየ ወይ አልተለበሰ ወይ አልተወለጠ። ከትናንትና ጀምሮ ተንከራተተ። ይህ ታውት እንደዚህ አትበሉ። እግዚአብሔር በጣም ይደብራል። ይሄ ስራም አይደለም፣ ይሄ ተንከሲ ስራ ነው ሲጀምር። እናንተ ቆይ ይሄ ሁለት ልጅቷና ልጁ ተመካክሮ ስራ ካልሆነ ልጁና አረ ስራ ነው ባካችሁ። እውነት ቢሆን ሲጀመር እንደዚህ አይነት ነገር በኢትዮጵያ ውስጥ አለ እንዴ? ተው አይደለም። እኔ የምለው ልንገራችሁ የዳኒ ድብደባና ላይሚ ቀለበት አድርጌያለሁ የሚለው ድብደባና ዛሬ ድብደባ አንድ ነው። የዛሬው እኮ ትንንቅ ነው። ታነቀ እንዴ? መተናነቅ ይሄ እንደ ልፍያ ልጆች ሲጫወቱ እንዴት ነው ማዕዜ? እንደዛ ነው። በጣም ነው እንዴት ተመለሰ? ዛሬ ምን አላየንም? እናፍቀረሽ አልመጣችም። ኧረ እናቴ ገኖቴ ነው የምላችሁ። እስከ መቼ ነው ግን እንደዚህ የሚቀጥለው? ሲቀጥል ደግሞ ይሄ ልጅ ሲመጣ ምስኪን ነበረ። ዛሬ እኮ ነብር ሆኗል። እነሱም ተስተካክለው ይምጡ፣ ያለበለዚያ ሶሻል ሚዲያ አይምጡ። አንፈልግም፣ ማየትም አንፈልግም፣ መስማትም አንፈልግም። ሰላም እውነት። እስኪ ሁላችንም እንደ ደግሞ አንዳንድ ሰዎች ይጫቃታ ምን ስላታሰሩም ይሉናል። ግን እኮ ሰለቸን እንዴ? ሃይሚ ናፍቃለች። እናንተው ናችሁ ስለነሱ ታወራላችሁ። እንደገና አይዲያ ተሰጣላችሁ፣ ተዛይዘውላችሁ ይመጣሉ። ዝም ብለን ምንም አይዲያ ከማንም ቤት የምንም አይዲያ አትስጡ። አይሪ በቃ ትናንትና ምን እያሉት ነበረ? ልጁ ዝም ብሎ ነው የሚቆመው እየተባለ ነበር እንዴ? የውልቅ ሰሃዳ አልጋ ቤት እንደታገኛታለህ ካፌ ላይ ማግኘት ትችል ነበረ እኮ። በሙሉ የኦዲየንስ አይዲያ ነው ልጁ ዛሬ የተናገረው እና እኔ አንድ ነገር ልንገራችሁ። አሁን ምሳሌ ህግ ቦታ ብትሄድ ህግ ቦታ ልጅቷ ብሩኬ ቢሄድ የለም ልጅቷ ብትሄድ የቱ ጋር ነው ያገኘሽው? ማን ነው መረጃ የታለ? ማን ነው ያየሽ? ያየሽው ሰው ሶስት ምስክር እንደዚህ ነው የሚጠየቀው። እዚህ ምን ብለ ሶሻል ሚዲያ መጥቶ ግሁ እንጂ እንደዚህ ልጅ ረረስ ላ ሲጀመር ምንም አይነት ክስ የለም። እንደው ልንገርሽ ክስ እኮ 3 መረጃ ያስፈልጋል። እዚህ ጋር ብሩኬ ስላላመነ ህግ ቦታ ብትሄድም ላዚም አደዋል። ግን ላዚም ዲኤን ሲመረመር ነው እንጂ እንዴት ነው ፍርድ ቤት ለሷ የሚፈርደው ገና ሁለቱ ስላልተማመኑ? ስለዚህ ድራማ መሆኑ እኮ ያስታውቃል። ልጅቷ ተጽሮ አይደለችም። ግን ይሁድ ዕለት ራሱ እንትን ይሰጣል እንደ በፈጣሪ ስም ፍርድ ቤት ይሰራል የሚሰጣው ይሁድ ዕለት ይሰራል። ግን ማለት ነው ክብራቸውን በሰለቸኝ ሰለቸኝ ያስጠላ። እኔስ ብትኔ ማርያም ሰለቸን እንዴ? ለክብራቸው አይመጥንም። ሁሌ ምንድነው እንደዚህ? ምን እኔ ልንገር እስኪ ሚፍታ ቤት ሄዳችሁ ሁላችሁም የለም እሷ የመጣችው ጊዜ ሚፍታ ቤት ገብታችሁ ቪዲዮ ማየት ይችላላችሁ። እርግዝና አለ ወይ የለም ብላችሁ ማየት ይችላላችሁ። ምድር ሽለት ወሮች ሰሚ መጀመሪያ ቀን ስመጣው አይታለና ከዚሁ ወዲንስ እኮ ነው የሰጣት።
ነፍሰ ጡር አይደለም አርግዣለሁ በወር ነው እንደሚባዛው ሆዱ ወርም አይደለም እኮ ኧረ ውዴ ወርም ምሳሌ አይደለም። ዛሬ ብሩኬ ቤት ከተለቀቀ ነገ ሃይሚ ቤት ነው አይደለም። ዛሬ ቆይ ልንገራችሁ፣ እግዚአብሔር ቆይ አዳምጡኝ። ቆይ ሃይሚ ቤት የተለቀቀ ጊዜ ሆዶ ትንሽ ነው። እሺ ብሩኬ ቤት ስትመጣ ብሩኬ ሆዶ የሀገር ሙሉ ሆነ። ደግሞ ሃይሚ ቤት ስለቃ እንዳለ የባሰ ሆነ። በአንድ ቀን ነው የሚጨመረው። በአንድ ቀን እርግዝና አንድ ወር እንደ 9 ወር አይደል? እኔ ግራ የገባኝ ከህይወታችሁ ወጣለሁ ብላ ወጣ ነበረ። እንደገና ተመልሻ ለምን መጣች? ግራ ገባኝ። ይሄ ነው። ታይ እባክሽ። እነሱ ራሱ ቡታጅራ እየገቡት ለስራ ብሎ አቅዶ አልሞ በሩን ዘግቶ የሄዱት ለዛ ነው። እሱማ ትክክል ነው። እውነት መናገር አሁን ቡርጋ ብለዋል እኮ ትንሽ ደቂቃ ከሃይሚ ያስርቃል። ከዛ በኋላ መጨረሻ ጥሩ ነው ብሏል። ፈጣሪው መጨረሻ ያሳምራል። አያምንም። አረ እኔም መጨረሻ ይሁን ከኋላም ይሁን ምንም ይሁን ጂኒ ይሁን ያስጠላል። እነሱ ላይ አያምርም። ይሄ ነገር እነሱ ላይ አያምርም። እንደ ግሬስ ፋሚሊ ጨረቃ ፋሚሊ አይታገስም። ሲጀመር እኮ ማለት ነው ማዘኛ የምናውቃቸው በዚህ ልክ አይደለም። ሲቀጥል ደግሞ የኦዲየንስ አይዲያ እየወሰዱ የሚሰሩ ከሆነ 300 ምናምን ሺህ ኦዲየንስ አለ። የሁሉም ፍላጎት እየሰሩ መቼ ነው ይሄ ድራማ የሚያልቀው? ሲጀመር ድራማ ከሆነ እኮ አንድ ድራማ ሲሰራ እኮ የራሱ የሆነ ድርሰት ተዋንያን አለ። ታዲያ በምን መልኩ ነው የሚያልቀው ይሄ ድራማ? ማናት ማዛ ለኦዲየንስ አላችሁ ሃይሚ ሽንግልና ውስጥ ቅንድ መስማር አይዝቅ ትቀልጅ ያለሽ አይደለ? እውነት መናገር ጋሽዬ አንድ ቀን ባልሽን ማንም አይወስድም ማለት ወዲንስ ነው ያስረገዛት። ወዲንስ ነው መናደድ ያለብህ ብሎ ልጁን ያመጣው ወዲንስ ነው። እናንተው ናችሁ ፋይዳውን የሚሰጡት። ስለዚህ በጣም እነሱ ውስጥ መስማት ሃይሚና ብሩክና ሚስት ነበርላችሁ። ሚዲያ ነው ይሄ ለኦዲየንስ ነው። አይ ነው እኔ እኮ ዛሬ ብቻ እግዚአብሔር ጸሎት አድርጎላችሁ እውነት ምን ይሻላል? ለማንኛውም ምስኪን ነው ያለን አንፈርድ። ስደት ቦታ ያለሽው ላንቺ ጸሎት አድርጊ የኔ ውድ። እነሱን እኮ እፈራለሁ። ምን መሰለሽ እኔ አንድ ቀን የምር እንዳይለያዩ ብዬ እኮ ነው የምፈራው። ግን እግዚአብሔር መቼም አይለያቸውም። የት ይለያያሉ? እና እነሱ አይደሉም። ዛሬ ጠጉሯን ልትሰራ ነው የቀረው። ጠጉሯን ልትሰራ ነው የቀረችው። ጥፍሯን ለማስተካከል ነው የቀረችው። ግን ማለት ነው ይኸው ማዕዜን የለወጥ እግዚአብሔር ምን ይሳነዋል? ማዕዜ እንደዚህ ሙድ መግባትሽ ግን ይመችሽ። እግዚአብሔርን በፊት እኮ ለእነሱ ሞታ ነው የምትነሳው ማርያምን። ዛሬ ሃይሚ ጥፍሮ እኔ አይቻታለሁ። ሲጀመር እግሯ ጥፍሮን እያስተካከለች ናት። እጇን እያስተካከለች ጠጉሯን ምናምን እያስተካከለች ነው እንዴ? አስተካክላ የምትለው ቀማማ ካሜራ ልጅቷ ሆድ ውስጥ አይደለም ሲሞኝ ሆናል። ልጅቷ ሆድ ውስጥ ጋስትሪክ ይሸበሸባል አይደል? አንቺ በዚህ በኩል ዞራ እኮ እያስተካከለች እኮ ናት። ምን አይነት መረጃ ልታመጣ ነው? የቡታጅራ ካፊ መረጃ ልታመጣ ነው? አስረግጬ ነው የምናገር። አይደለም እኔ የምላችሁ ፉፄና ብሮ ቤኪ አበላሽቶታል። ግን እንትን ድራማ ይህንን እናስተካክላለን ብሎ እኔ እኮ ማለት ነው ተመልካችን ለማሳመን ትግጥ የሚሉት ነገርስ ቆይ እንዴ ስግጥ ትምስ እያሉ ነው። ግን አውጪ ብሎላ ታውጣ ደግሞ ምን አይነት መረጃ ታመጣለች? በፊትም እኮ ጉድህን አወጣለሁ ብላ ጨርቅ አርግታ ብላስቲክ አርግታ መጣች። አሁን ደግሞ ነገ የምታመጣውን እንግዲህ እናያለን፣ አንፈርድም። ምንድነው መረጃ የምትሆነው? ሃይ ብሩኬ ከዚች ፓስታ እግር ጋር እንትን የጥዙ እሱ ብሩኬ ቢሞትም አያደርግም። እሱ ግን ያው ለስራ ነው። ግን ደግሞ ዛሬ ፎቶ ብታመጣ ጊዜው በሰለጠነበት ጊዜ ቅንብሩን ታመጣለች። አዎ ምክንያቱም አሁን ላይ ሁሉም ነገር ይሰራል ጊዜው ስለሰለጠነ።
ማንም አያምናትም። አይ እኔ የምላችሁ ነገር ሀይሚን ሚከሩ እሷ የምታመጣው ነገር አታምኑ ብላችሁ ሚከሩ እባካችሁ። ለማሬ ተመካክረው ነው የሚሰሩት። ምንም ምክር የለም። ላስቲክ መሆኑን ያውቃሉ ሁሉም። እኛ ለቅመሞች ምክር ስጪ። ሀይሚ ህጻናት እንደሚመክረው ሀይሚ እኮ በራሷ የምትማመን ጀግና ሴት ናት። እኔ ምክር ሀይሚ እኔ ትምከረኝ የልጅ እናቴ እኔስ ደግሞ ራሴን ትምከረኝ። አንዴ የቡታጅራው ልጆች ምን እንዲያሉ አልሰማሽም? እንዴ እኮ ምክር ሊያሰኛት ጎበዝ ጠንካራ ናት እስካሁን ድረስ ተጎኑ ናት እያሉ እነዚህ ቡታጅራ ታርጉ እነሱስ አውቀው ለመፈመስ ነው። ምናቸውም አይታወቅም። መቃጠል ቤቲ ልንገርሽ፣ ቤቲ ማለት ነው ለነገ ምን እንደሆነ እየቀመረች ናት ቅመሜ ልታመጣ። እኔም ግን ነገ እንደዚህ ይመስለኛል። ነገ ቅመም መታ እኔ ሁሉን ነገር አይቻለው ሆነም ቀረም እንግዲህ ከጎኑ ሆናለሁ ምትል ይመስለኛል። ብትል ግን ደስ ይለኛል። ሁለታችንም አንድ ላይ ሆኖ የሚጋፈጡ ደስ ይለኛል። አሁን ይሄ እንደው ለስራም ቢሆን ማለት ነው እኛ ኦዲየንሶች የምንፈልገው እንደዛ ስለሆነ እንደዛ ቢሆኑ ደስ ይላል። ስራው እኮ ስራ ነው። ግን ደግሞ እነዚህ ዛሬ ባልና ሚስት ተደራርበዋል አይደለ? ስለዚህ እሷም ኧረ በእግዚአብሔር ልንገርሽ፣ አሁን ልንገርሽ ቤቲ ማለት ነው። እሺ ሀብትሽ እዚህ ጋር አሁን እኔ ሁሉ ናኒ አንዳንዴ ጡዝ ብሎ ይመጣሉ፣ ይሰማሉ። ከሰሙ ይስሙ ካልዋለ ልንገርሽ ባለፈው ሀብትሽ ምን አለ? ቤከይ አንተ ነህ ያመጣከው፣ ልጅቷን አንተ ነህ ያመጣኸው፣ ይሄ ሁሉ ያንተ ስራ ነው ያንተ እንትኑ ነው ብሎ እንዳለ ቤከን እንትን ብሎ ለማዚ እሱ እኮ እንደዚህ ያለው ማለት ያለታን ድራማው ስለተበላሸባቸው ነው። ኦዲየንስን ለማሳመን እኮ ነው እነሱ እንዴ እንጂ ሁሉን ተመሃገው ሊሰሩ ስራ ነው አይደለም። ቤቴ ቆይ አዳምጪኝ። እኔ አሁን ለዛ ልሄድ ነው። ከዛ እንደዚህ አለ እንደዚህ ሲል ፍጹም ጎንበስ ብሎ በውስጥ መስመር እየሳቀ ነው። ከዛ አሁን ደግሞ እነዚህ አዲስ አድርጎ ቂጣ እንደሚገለባበጥ አድርጎ ቂጣ ገለባብጦ መጡ። ጀመር ይሄ ዘመድ የሞተበት ሰውዬ ማለት ነው። ነጭ ልብስ እየለበሰ ነገር እያደር እኔ ግራ ገባኝ። ትላንትና ውሃ ሆኖ ነበር። ዛሬ ደግሞ ዛሬ እኮ ነብር ሆነ። አያት ሲገባ ግን አሁን እኔ የምላችሁ ነገር አንድ ነገር ሲሆን ይሄ ስራ ካልሆነ ልጅቷና ልጁና ተመካክሮ ብሩክንና ሃይሚ ወይስ ለመበቀል ወይስ ለማላላያት ተከፍሎ ውዶች ስራ ነው። የምንም መለያየት በቀል የለም። ልጁ ሲመጣ ሀዘን ላይ ነበረ። አሁን ሀዘኑ ሲጽናና ደግሞ ጉልበት ተሰማው። የምንም ስራ ነው። ሁለት ቀን ሀዘን ይጠፋል እንዴ? አይደለም ልጁ ሰዎቹ የሚሉን ሰምቶ ነው እንደዛ የሚሆነው። ሰዎቹ ምን አለ እሱ መጠቀኝ እሱ ለምን ብሩክን አልተናደደም? ዩቱበሮቹም ቲክቶከሮቹም ላይፍ ላይ ገብቶ እንዲያወራል እንዴ? ለምን አልተናደደም? ለምን አገኘ ብሎ አልተቆጣም? ብሩክን ብሎ ተናግሯል። ለዛ ነው እንደዚህ ነው ዛሬ። ዝም በል አሁን ደግሞ ለዛ ዛሬ ወደ ጨምሮ ያ ለብሶ ይንጣበሉ ለአዘኑ አሁን ጥቁር ይልበስ ብላክ ለብሶ መጣ። ጥቁር ይለብስ ከመጣ እና ምን አለ ይንቃለሽ ለብሳለ ነገሩ ጥቁር አይገባም ብሎ ነው። አይ አክብሮን ነው። ተከበር እግዚአብሔር አይደለም ስሙ አይደለም ልጅቷ ነገር በቪዲዮ ነው የምትመጣው ታያላችሁ። አሁን በሷ ቤት ይመጣሉ። አዎ በሷ ቤት ብዙን አውጣሉ ብላ ሄደችና ታውጣ በሷ አይደለም ብሩክና እኔ ቪዲዮ አለ ያለች አይደል እንደ አንተን ታሪክ አውጣሉ ያለች እኮ ነው ዛሬ። እንደዛ ብለዝታ እኮ ነዘችው ዛሬ ምን ሆናቸው? ወይቺ እንደሆነ ባታደስ ለሰራ ቢሆን እሷ በጣም ነው የምታናድደው። ግን የስራው ባህሪ ሊሆን ይችላል። ግን እኮ ንግግሯ በጣም ያናድዳል። ወይ ባሏን በጥፍ እኔ ስራም ቢሆንም እኔ በራሴ እንደዛ ሆኜ ዝቅ ብዬ አልሰራም። ነገር ብር ለምን አፍንጫ አይወጣም? አያቴ እንዴት ነሽ? እንዴት ስራ አይደለም ሰላም ነሽ? ስራ አይደለም ሰላም ነን አልሐምዱሊላህ። ትናንትና ማታ የሰጡት አይዲያ ነው ዛሬ ወላሂ ልጅ ይዞት የመጣው ትናንትና ለምን አልተቆጣም ለምን አልተደባደበም ብሎ አውርተው ነበር። ተናደደን ብሎ ስላወሩ አዎ ይሄው የትናንትናው ዛሬ ይዞ መጣ።
አሁን ለልጅቷ ስጡ አይዲያ ነገር ቢራ መጠለብ ለልጅ ታምጣ አይዲያ ትስቁታው ለልጅቷ ስጡ ነገ አበረ ያለችው ምድር ታምጣ ዝም እንበላቸው በራሳቸው ይስሩ እንዴ ሁልጊዜ በእኛ ይልስ አይችሉም ማይራሳቸው ዛሬ ደግሞ ሆዷ ቀንሷል እውነት ቀንሷል ምን የሰውላችሁ ቀንስ ሲጨምር ነው አሁን እሷ ዛሬ ትንሽ ቀንሷል ወደ ውስጥ ልብስ እንትን አታረጋለች ማለት ልብስ ስታረግ ይበዛል ልብስ ካላረጋች ይቀንሳል ይሄ ነው ፕላስቲኩ አይነት እንደዛ ስለ አንድ ቀን